ሌላ ታረጉ እየተሰማ ነው። ታባደጉ ትንሽ ታፍታታ ወር እሺ። አይ ጊዜ አለሽ አለ ጊዜ እስኪ አለች። እሺ አሁን አንቺ ደግሞ እስኪ ትንሽ አዝምልን ይሰላል። ቆንጆ ቆንጆ ሀሳብ ይኖራል ብዬ አስባለሁ። አንቺ ጋር አይ ጊዜ የሚለው እንትኑ ራሱ ስምሽ ራሱ ማለት ነው። እሺ ወንድሜ ካድሬ፣ በመጀመሪያ ፈጣሪ በዚሁ ባያስገው ወደኋላ የማያስቀረው ወደፊት የሚቀጥለውን የሀገሬ ልጅ ፈጣሪ ሁሉን ነገር ወደኋላ የማቀርበት ወደ ከፍ ያለበት ቦታ ላይ የምደርስበት ያርግር። አሜን አሜን። ጊዜ ያለውና ለአንተ ነው። እኔ አሁን ማለት አባትም ይቀራል አልተባለም፣ አንተም እንዳትቀር አሁንም ወደፊት ቀጥልበት ነው ብዬ ለማለት ነው የምፈልገው። ሲቀጥል ደግሞ እኔ የሚያሳስበኝ ወደ ሀሳቤ ስገባ አላህ ሁላችንም ላይ የተመናት ነገር አለች፣ መቼም የማትቀር ሞት የምትባል። በዛች ቦታ ላይ ምን ይዤ እንደምሄድ እሱ ነው የሚያስጨንቀኝ። ሁለተኛ ደግሞ 2 ፍሬ ልጆች አሉኝ። እነሱንም ደግሞ አላህ በምን አይነት አህላቅ እንደሚያኖርልኝ፣ ምን አይነት አህላቅ እንዲሰጥልኝ ዱዓ አረጋለሁ። እናንተም ዱዓችሁ ደግሞ ይከተለኝ። ለዚች ምድር ላይ ከኔ በታች ላሉት ስደት ላይ ቆይቻለሁ። እኔ ግን ምንም ኑሮኝ አይደለም፣ ግን ደግሞ ብዙ ሀሳብ አለኝ ከኔ በታች ላሉት በሀገሬ እንኳ ባሉት አቅሜ የሆነች ነገር ባረግ የኔ ምኞት ነው። ምን አርጌ ይችን አርጋ ነበር እንድባል ሳይሆን ፈጣሪን የማስደስትበት አኸራዬን የማገኝበት የቲሞች ጋር ጊዜና ሰዓት ባሳልፍ ይሄ ምኞቴ ነው። ቀለል ያለ ያኔ ብዙ ወሬ አላብዛባቸው። ይሄ ነው ምኞትሽን ያሳካልሻ በሉኝ። ሲቀጥል ከድርንም አሁንም ምልህ መጀመር ሳይሆን መጨረስን አሁንም ይስጥህ ብዬ ነው የምለው። የሀገሬ ልጅ አብሽር፣ እንከተላለን አንተን መርህን ደግሞ ይዘን ኢንሻላህ። አሜን ብያለሁ እህቴ። ቴንኪው። ያው እንግዲህ ታውቀኛለች ማለት ነው። እኔ ደግሞ ያው አላወቅኩም፣ ፕሮፋይሉም አያስታወቅም። እኔስ በጣም ቴንኪው አመሰግናለሁ። እቀጥላለሁ። እናንተ እያላችሁ እኔ የማቆምበት ምክንያት አይኖርም። ሜቢ አንዳንድ ጊዜ ነገሮችን እስከማስተካከል አንዳንድ ቀን ላልገባ እችላለሁ። ላይ አለሁ የለሁም ማለት አይደለም። እንደዛ ሲሆን እሺ ሚ ነው የሚለው ሚካኤል አንተ ሳገባ ስቀር እኮ ማለት ነው እናቱ ገበያ የሄደችበት ሕፃን ታውቃለህ? በር እየጠበቀ ሁሉም እንደዛ ነው የሚመስለኝ። እኔ ግን ወላሂ አላህ ያመቻችልህ። ማንም ከላይ ያለው ማን ነው? ከፒንክ በላይ ያለው አውቃለሁ እኮ እሱን ሀምዛዬ። ግን እኔ ራሴ እኮ እንዴት ዲፕሬሽን ውስጥ ሆኜ ስራ እንደምሰራ አትጠይቁኝ። እኔ በጣም ስራ በጣም ግን ወላሂ እንደው ቢፈቅዱልኝ አንዳንዴ ቢፈቅዱልኝና ሄደ ቤት ስራው በቃ ምናምን ቢሉኝ ብመጣ ደስታዬ ነው። ግን ትንሽ ጊዜ ነው ባይዘወይ ትንሽ ጊዜያቶች ናቸው ነገሮች አንዴ እስከማመቻች ነው እንጂ በዚህ መንገድም ሳይሆን በቃ ፕላኖች አሉኝ። አሁን ሚስጥር እንዳታስወጡኝ። እናንተ ግን በርቱ በርቱ። ክፍተቴን እየነገራችሁኝ እሺ። ኢንሻላህ ሚካኤል ተወራላችሁ። ሚካኤል ነው የሚለው። ሚካኤል ከላይ ያለው ሰው እንዴት አመሻችሁ? ሰላም፣ እንዴት ነሽ?
አይሰማም? አለን አለን። አሁን ይሰማል። ይሰማል። አይሰማም? ይሰማል። እግዚአብሔር ይመስገን። እንዴት ናችሁ? አለን አለን። ርዕሳችሁ ደስ ይላል። የዛሬው አሁን ሰዓት ምን የሚያሳስባችሁ ነገር አለ? ያው የልጆች ጉዳይ በጣም ያሳስባል በአሁኑ ሰዓት እና የሀገራችን ሰላም እኔ በዚህ ሰዓት በጣም የሚያሳስበኝ የልጆቼ ጉዳይ በጣም ያሳስበኛል። ከምንም በላይ አንደኛ ሰላም፣ የሀገሩ ሁኔታ ሰላም ያሳስባል። ሲቀጥል ደግሞ ሀገር ሰላም ሲሆን ነው ልጆቹም ሁሉም ነገር ሰላም የሚሆነው እና የልጆች ጉዳይ በጣም ከምንም በላይ አሳሳቢ ጉዳይ ነው። እኔ ያው ስደት ነው ያለሁት፣ ልጆቹ ደግሞ ኢትዮጵያ ወጥተው ሲገቡ ከትምህርት ቤት አንዳንድ ሁኔታዎች ብቻ በጣም የሚያሳስበኝ ነገር እኔ በዚህ ሰዓት የሱ ጉዳይ ነው። ኦኬ፣ የልጆችሽ ጉዳይ ኔቱ እያያዛት ነው። ሰምቻታለሁኝ። የልጆቼ ጉዳይ ነው ያለችው። የልጆቼ ጉዳይ በጣም ያሳስባል። እኔ ደግሞ ከሌላውም ትንሽ ለየት ይላል። ምኑ ነው የሚለየው? አዎ በጣም እኔ ደግሞ ትንሽ ከሌላው ትንሽ ለየት ያደርገዋል። እስኪ ጫፍጫፉን ንገሪኝ። እስኪ የሚነገር ከሆነ ትንሽ እይጣልጣል ጀምረ ያው በቃ ሴቶች ልጆች ናቸው። ያው ገና ህፃናት ናቸው። ያው ብቻቸውን ነው ትቼ የመጣሁት። አባታቸው የለም የለም፣ ተለያይተናል። አብሽሪ፣ ፈጣሪ እንግዲህ እንዳሰብሽው ሳይሆን እንዳላሰብሽው ያሳካልሽ እና በአጭር ቀን ውስጥ ከነሱ ጋር ይሻላል። አዎ ለፈጣሪ ነው ሰጥቼ የመጣሁት። ሲጀመር በጣም ከባድ ነው። ብቻ አሁን አመት ሊሆነኝ ነው። እንቅልፍ የምተኛው እንቅልፍ ውስን እንቅልፍ ነው ማለት ይቻላል። ያው አለማሰብ አለ። ተውህን ብትለው ደግሞ አይተውልህም። አይምሮህ እሺ አይልህም። እና በጣም ከባድ ነው። ብቻ አይዞሽ፣ ፈጣሪ ከጎንሽ ይሆናል። አብሽሪ እህታችን፣ አብሽሪ። እዚህ ቤት አሁን እንቅልፍ እንዲተኝ ያው እንግዲህ ከፈጣሪሽ ቀጥሎ መጀመሪያ ፈጣሪሽ ጋር ያለሽ ግንኙነት ጥብቅ ይሁን። ከዛ ውጭ ግን ማለት እዚህ ቤት አሪፍ ሀሳቦች ስላሉ እንደው ባጠፊ ደስ እንደናንተ አይነት ሰዎች ማለት የምሬን ነው የምላቸው። በጥሩ ቃላት ሲሞገሱ አይዟቸው ሲባል ለራሱ አይዞህ አይዞሽ ምንድን ነው በርቺ እና አንቺ እኮ በጣም ጎበዝ ነሽ፣ ምን ሆነሽ ነው? በጣም እኮ ትችያለሽ እኮ አይዞን አይዞሽ ምንድን ነው ይሄ ያልፋል ነገ ሲባል ልዩነት አለውና ፕሊዝ እንደዚህ ነው አግኝታችሁኛል ብዬ አስባለሁ ብል የፈለግኩት እና እህታችን አብሽሪ፣ አይዞሽ፣ በርቺ ማለት ቻሌንጅ አሁን ከአንቺም የበለጠ ቻሌንጅ ያለው ሊኖር ይችላል። ገብቷችኋል ወይ? እንዲቀልሽ ከፈለግሽ በአማክረው ችግር የለም ምናምን ካልሽ ደግሞ ጉዳይሽ እስኪ እርስዎ ቢሆኑ አይነት ጉዳይ ከሆነ ይህ ዋትሳፕ ላይ ስልክ ያለ እንትን ባዩ ላይ ስልክ ያለ በዋትሳፕ ላኪልኝ እና አቅርቤ አወያይልሻለሁ። ምናልባት እንደው የሚያጨናንቅ ሀሳብ ከሆነ ግራ የሚያጋባ ሂስትሪ ከሆነ ነው። ግን ያው በቃ አንዳንዴ አማራጭ ስታጣ ውሳኔዎችህ ያው ግዴታ ያስወስዱሃል እና ያው ብቻ እኔ ብዙም እንደዚህ ወሬ አልችልም። እንደዚህ ቀርቤ አይዞሽ። አይ ዋናውን እኮ ገልጸሽዋል እኮ
በቪዲዮ ምናምን አወራቸው እና እነሱ ራሱ በቃ ምን ልበልክ የሆነ ብቻ ያው የኔ እንትን ያለው እዚህ ውስጥ ካለ የሚረዳኝ የሚያውቀው ይመስለኛል። ኧረ አለን እንረዳሻለን። እንዴ ሴት ልጅ ደግሞ ሴቶች ልጆች ደግሞ ትቶ መምጣት በጣም ከባድ ነው። ብቻ ያው መድኃኒዓለም ያው እሱ ይጠብቅልኝ። አንድ ሁለት ነገር ሊጨምርልሽ እና ከዛ በኋላ ያለውን ሀሳብ የአንቺ ሀሳብ በነገራችን ላይ ሁለት ነገሮችን የሰው ልጆች መለየት መቻል አለብን። ሀሳብና ጭንቀት የሚባሉትን ነገሮች በጣም መለየት አለብን። የሰው ልጅ በተፈጥሮ ሀሳቢ ነው። በቃ ሀሳብ ከሰው ልጅ ጋር የተፈጠረ ነገር ኔቸር ነው። ማንም ሰው ላያስብ አይችልም። ግን ምንድነው ደረጃውን ከፍ የሚያደርገው ለዲፕሬሽን ለአንዳንድ ነገሮች የሚያጋልጠውን ጭንቀት የሚባለው ነገር ነው። ከሀሳብ የዘለለ ጭንቀት ውስጥ ስገቢ ከልጆችሽ ማሰብ አስበሽ ለራስሽም ጤና ሌላ ሳይድ ኢንፌክት ስለሚፈጥርብሽ አንዳንድ ጊዜ ወደ ጭንቀት ውስጥ እንዳትገቢ ራስሽን ቆም ብለሽ የምታስቢበትን ነገር ለምን ወደ ፈጣሪ ነው ለፈጣሪ ነው አምኜ ሄጃለሁ ያልሻት ነገር አለች። ትክክል ነው። ፈጣሪ የመድኃኒዓለም ቀን ነው የወጣሁትም ለመድኃኒዓለም ደጁ ነግሬ ነው የመጣሁት እና አንዳንድ ጊዜ ምን ያሳስብሃል አታስብ እንጂ ምናምን የምንል ሰዎች በጣም ተሸውደናል። የሰው ልጅ የተፈጠረው በማሰብ ላይ ነው። ማሰብ ተፈጥሯችን እስከሆነ ድረስ ማሰብ ግድ ይልሻል። የአንቺ ልጅ ለእኔ ልጄ ነው፣ የኔ ልጅ ለአንቺ ልጅ እስከሆነ ድረስ ማሰብ ግድ ነው። ግን ምንድን ነው ለጤናችንም ለአንዳንድ ነገሮችን የሚፈጥርብን ነገር ሀሳቡ ወደ ጭንቀት ይዘልና የምንጨነቅበት ነገር ራሱ ግራ ይገባናል። ያንን ነገር ኮንትሮል ማድረግ መቻል አለብን እንደ ሰውኛ ስናስብ ማለት ነው። ስለዚህ አንቺ ከፈጣሪ ጋር ልጆችሽን የምትከታተይበት መንገድ አለ፣ ቤተሰብ ጋር ወይ ደግሞ ያሉበት ቦታ አለ። እነሱን ትሪት የምታደርጊበት መንገድ እስካለ ድረስ ያለው ነገር ወደ እንደዚህ ሀሳብ ወይ ጭንቀት ምናምን በምታበይ ሰዓት ምንድነው ማድረግ ያለብሽ? ሀሳብሽን ቀጥታ ከፈጣሪሽ ጋር ነው ኮንታክት ማድረግ ያለብሽ። ለምን እኔ በአንቺ ጫማ ቆሜ ምንም ነገር ላልልሽ ይችላለሁ። የአንቺን ጫማ ረግጬ ነው የአንቺን ሀሳብ መስጠት የምችለው እና ራስሽ ላይ ቆምለሽ ወደ ፈጣሪ ሆይ ልጆቼንና የምሰራውን ባርክልኝ፣ ልጆችን ቁም ነገር አደርስልኝ ብለሽ መጸለይ ነው። ስለዚህ ጭንቀት ውስጥ እንዳትገቢ ነው እንጂ ሀሳብ ውስጥ እንዳትገቢ አስቢ። ካላሰብ እኛ እኮ ከእንስሳት እኮ የምንለየው በማሰባችን ነው። ሌላ በምንም እኮ አይደለም። እንበላለን፣ የበላነውን እናስወግዳለን። እንስሳም እንደዛው። ስለዚህ ምንድነው ልዩነታችን? በማሰባችን ነው። የምናስበው መንገድ ግን ራሳችንን የማይጎዳ መሆን አለበት ነው የምልሽ። አመሰግናለሁ። እህታችን ትንሽ ማለት ያስታውቃል አነጋገርሽ እና ቃላቶችን አሳምረሽ ባትገልጭም ህመም በጣም ከባድ ህመም ውስጥ እንደሆነሽ ያስታውቃል እና ለህሊና ያለውን ነገር ሙሉ በሙሉ እኔም እሱ ነው የምደግምልሽ። ማሰብ አይቻልም ማለት አይደለም። የሰው ልጅ ሁሉም ያስባል። አዎ፣ ግን ጭንቀት ሆኖ ሀሳብሽ ወደ ጭንቀት ተቀይሮ ራስሽን ደግሞ ዲፕሬሽን ውስጥ ከተሽ ሌላ ከልጆችሽን አሁን ስለ ልጆችሽ ከማሰብ ወጥተሽ አንቺ ራሱ አሳሳቢ ሰው እንዳትሆኒ መጠንቀቅ አለብሽ ነው። እሱን ነው እኔ ራሱን በአሁኑ ሰዓት የምፈራው እሱን ነው። እኔ ራሱ በቃ አይምሮዬ ወደ ሌላ እንዳይቀየር እያልኩ በቃ እኔ ደግሞ ድጋሚ ወይ ይሄን በቃ ልተው ስትለው አትተው። አሁን ልክ 4 ሰዓት ወይ 3 ሰዓት በኢትዮጵያ ገባለሁ። እንቅልፍም በቃ ወሰደ ይብል ወይ 8 ሰዓት ወይ 9 ሰዓት ነው የሚወስድ። በቃ እንዲሁ አይምሮዬ ሲዛ ሲወጣ ሲወርድ 24 ሰዓት እዛ ነኝ ማለት ይቻላል። ስንት ጊዜ ይችላል ከመጣሽ ስንት ጊዜ ይችላል? አሁን አመት ሊሆነኝ ነው። ጥሩ ይልሻል። አመት ሊሆነኝ ነው እንግዲህ ብዙ ከመድኃኒዓለም ጋር እኔ የምልሽ ምን መሰለሽ፣ በአጭር ማለት ነው። አሁን ዋናው ለምሳሌ ሀሳብሽ ወደ ጭንቀት ሊቀየርብሽ ሲል ወይም ደግሞ የመጨናነቅ ስሜቱ በሚመጣ ሰዓት ማለት ነው ራስሽን ጠንካራ ሊያደርግሽ ይችላል ብዬ የምለው በቃ ይሆናል አይደል? እንዲህ የወጣሁት ከልጆች የተለዩት የተሻለ ህይወት ላኖራቸው ነው፣ የተሻለ ነገር ላደርግላቸው ነው። ስለዚህ ፈጣሪ አለላቸው፣
በቃ ይሆናል አይደል? አይምሮሽን እንትን አድርጊው አጀግኙ። በቃ ልክ እንዲያልሽ ማለት ነው። ወደ ፈጣሪ ማስጠጋት ነው። የራክሽበትን ለአይምሮሽ ስታስረጅው ይሆናል ላይ የጥንካሬ መንፈሱ ይመጣልሻል። እና ፈጣሪ ደግሞ ያው አንቺም ራክሽ እነሱም ጋር ሆንሽ ያው ዞሮ ዞሮ ፈጥሯቸዋል፣ ያው ያስብላችኋል እሱም ማለት ነው። ግን በተሻለ አስቢ ግን ሲባል ማሰብሽን የሆነ ሌቭል አድርጊው፣ የሆነ ቀለል አድርጊው እና እንትም ማለት ነው። እና ማሰብ ሲበዛ ወደ ጭንቀት ወደ ሌላ ስትረስ ውስጥ ምናምን ያመጣል ማለት ነው። እሱንም ጠንቀቅ እያልሽ ወደ ፈጣሪሽ ደግሞ ያው አንቺ ለልጆችሽ ታስብላቸዋለሽ፣ ታገኛቸዋለሽ ምናምን። የሚገርምሽ ነገር ደግሞ ሁለቱንም ወላጆች ያጡ ልጆች ይኖራሉ። ገብቶሻል አባባሌ? በቃ አባትም እናትም እንዴት ናችሁ የማይላቸው ልጆች አሉ በየቦታው ማለት ነው። እና እኔ እንኳን ለልጆቼ ያለው ፈጣሪ እኔን አቆይተዋል፣ አባታቸውም አለ የሌላቸው አለ አይደል? ይሄ ደግሞ ምን ያመጣል መሰለሽ? የአእምሮሽን ጥንካሬ ይጨምርልሻል። ገብቶሻል? እግር የሌለው ማነው? እግር ያለው ጫማ የለኝም ሲል እግር የሌለውን ይመልከት። ሰው የሌለው በቃ እንዲህ እያለ አይምሮን የሚገነባ ሰው አለ። እና እንዲህ እያደረግሽ ጠንከር በይ። ሴት ደግሞ ጀግና ናት። አሁን እኮ ከእነሱ የሚያራክሽው አንቺ ጀግና ስለሆንሽ እኮ ነው። በቃ ጀግና እናት ማለት ነው። የምትበረታች የምትደነቂ ሰው ነሽ አንቺ። ስለዚህ የተወሰነ ጊዜ ቢቀርሽ ነው። በርታ በይ። ፈጣሪ ከአንቺም ከእነሱም ጎን ነው። እሺ አንድ ጨዋታ ላጫወታችሁና ለሁላችሁም ልውጣ ስለቆየሁኝ እዚህ ያው እንግዳም ስለሆንኩኝ እመለሳለሁ። እና አባት 2 ሴት ልጆች አሉት እና ሁለቱንም ሴት ልጆች በወግ በማድረግ ነው የዳሩት እና ይጨነቃሉ፣ ሁሌም ይጨነቃሉ። እና እስቲ ልጆቼን አየት አድርጌቻችሁ ልምጣ ያሉበት ቦታ ይልና ይሄዳል አባት ማለት ነው። እና አንደኛዋ ያው እንግዲህ አባት የቤተሰቡ የልጆቹን ደረጃ የኑሮ ሁኔታ ምናምን ሲጠይቅ እንዴት ነው ኑሮሽ፣ ደህና ነው ወይ ሁሉ ነገር ምናምን ሲል አይ አባዬ ዝናብ ከዘነበ ፈጣሪ የተመሰገነ ይሁን፣ ዝናብ ካልዘነበ ደግሞ ያው እንደሱ ቸርነት ትለዋለች። አይዞሽ ልጄ ምናምን እና እዛችኛዋ ሁለተኛዋ ልጅ ጋር ይሄዳሉ። ልጄ እንዴት ነው ትዳርሽ፣ ኑሮሽ እንዴት ነው ሲሏት አይ አባዬ ዝናብ ከዘነበ ችግር ነው፣ ዝናብ ካልዘነበ ግን ፈጣሪ የተመሰገነ ይሁን። ከዛ በኋላ በነገራችን ላይ የአንደኛዋ ትዳር የተመሰረተው በእርሻ ላይ ነው፣ በዝናብ ላይ ነው። እና እርሻው ዝናብ ካለ ነው አዝመራ የሚሰጣቸው። የአንደኛዋ ትዳር ደግሞ የአንደኛዋ ኑሮ ደግሞ የምትተዳደረው በሸክላ ስራ ነው። ገባ? ሸክላ ስራ ደግሞ ዝናብ አይፈልግም እና ፀሐይ ነው የሚፈልገው። እና ለሁለቱም ልጆች ምስጋና አቀረበ። ዝናብም ከዘነበ ፈጣሪ የተመሰገነ ይሁን፣ ዝናብም ካልዘነበ ፈጣሪ የተመሰገነ ይሁን። ለሁለቱም ልጆች ጸሎት አድርገው ሄዱና እናት ትጠብቃለች። ይሄን የልጆቿ ያው እንግዲህ የሰው ልጅ አንቺ እናትም አባትም ላይኖር የሚችል ልጅ ስላለ ማለት ነው። አንቺ እንደውም እናታቸዋለች፣ ታስቢላቸዋለች፣ የሆነ ነገር ከበር ታደርጊያለሽ። ትልቁ ነገር የምነግርሽ ነገር ማለት ነው አንቺ ስትኖሪ ነው የእነሱ ጥንካሬም የአንቺም ጥንካሬም በጋራ ህብር የሚፈጥረው። እና እናት ትጠብቃለች የአባትን መልስ ማለት ነው። እንዴት ነው ልጆቼ ምንድን ነው? አንቺ ደግሞ ምን አስጨነቀሽ? ከዘነበን ፈጣሪ የተመሰገነ ይሁን፣ ካልዘነበን ፈጣሪ የተመሰገነ ይሁን አሉ። ለየትኛውም ማዳላት አልቻሉም አባት። ለምን ቢዘንብም በእርሻ የምትተዳደረው ልጅ ትለወጣለች፣ ያችኛዋ እንኳን ቢቀር። ዝናብም ካልዘነበ በሸክላ የምትተዳደረዋ ልጅ ጥሩ ኑሮ ትኖራለች። እና አንዳንድ ጊዜ የምንመጣበት መንገድ በራሱ በቀና ነገር ካልሆነ ሁሉ ዲፕሬሽን ውስጥ የምንገባ ከሆነ ሀሳብና ጭንቀት ራሱ ባይኖር ወደዛ ነገር ውስጥ እንድንገባ ያደርገናል። የመጀመሪያ ሌላ እንኳን ተውት፣ ሩቅ አትሂዱ። ሰዎች እኮ ስድብ ሲሰድቡን ስድቡ እኮ አይደለም ያናደን እኮ የተሰደብንበት ቋንቋ ስለምናውቀውና ስለምንተረጉመው ነው እንጂ በማናውቀው ቋንቋ በማይገባን የሆነ ሰዎች የሆነ ነገር ቢናገሩ ስድብ ነው ብለን አንተረጉመውም። በምን አናውቀውም ያን ቋንቋ። ያውም አማርኛ ሳወራ በአማርኛ የምሰደበው ስድብ በአማርኛ ስለምተረጉመው ነው እንጂ የመጣበት መንገድ አይደል። የምንተረጉምበት መንገድ ነው አይምሯችን ውስጥ ሊያንቃጭል የሚችለው። እና አንቺም እንደዚህ አይነት ሀሳቦችን በመልካም ነገር ስትፈቺ ፈጣሪም ራሱ ከአንቺ ጎን መልካም ነገሮችን ያደርጋል። እና
ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታን ባይ። ደህና ደርልን ወንድም። አንዴ ለእህቴ ሀሳብ ልስጣትና አንተ አልሰብ በመጀመሪያ ደረጃ ያው እኛ እንደ ሰው እኛ እንጨነቃለን እንጂ እኮ እግዚአብሔር አምላክ ምን እንደሚያዘጋጅልን አናውቅም። እኔ አንድ የሚገርመኝ ቃል አለ ከመጽሐፍ ቅዱስና እናንተ ስለምን ትጨነቃላችሁ ይላል። የሰማይ ወፎችን አትመለከቱ? ምን አይዘሩም አያጭዱም፣ ግን በልተው ያድራሉ። እና እኛ በቃ ሰውኛ ነው እና እምነት ስጠን አንተን ምናምን አይደለም ለልጅ እንኳን እኔ ለእህቶቼ ራሱ አስባለሁ እንኳን አይደለም የወለደች እናት። እና ልላስ የምፈልገው ነገር ምንድን ነው? አንደኛ ነገር ብቻቸው አልሰማትም፣ ብቻቸውን ትቻቸውን የመጣሁት ብላች እና ህጋዊ የሆኑ አሉ አይደል? አንዴ ከወጣች አይቀር እሷም ሀሳቡ አርፍ ብሎ እንድሰራ አዳሪ ትምህርት ቤቶች ምናምን አሉ። ኃላፊነት ወስደው ምኑ በሙሉ ሂደቱ እንዴት እንደሆነ አላውቅም፣ ተፈራርሞ ምናምን የሚያሳድጉ ማለት ነው። እንደዚህ አይነት ነገሮችን ብትጠያይ ለም በዚህ በማዳም ቤት ስራ ጭንቀት ተጨምሮበት በጣም ከባድ ነው እና እነዚህ ነገሮች ብታጣሪ ህጋዊ ለሆነ ሰው ሰተሽ ብርሽን ከፍለሽ ትምትይበትን መንገድ ማለት ነው። ይሄን ልበልሽ ብዬ ነው። ተረፈ እግዚአብሔር ይርዳሽ። አሜን አሜን አሜን። አመሰግናለሁ እህታችን። እንግዲህ አሁን ትንሽ የሚቀልሽ ይመስለኛል። ሀሳቦች ሲሰነዘሩ ሰው ይቀለዋል። እንግዲህ የተወሰነ አብሽሪ። የበለጠ ደግሞ እንግዲህ አላህ ያስተካክልልሽ ጉዳይሽን። አብሽሪ። ከዲጃ እንዴት ነሽ? ከዲጃ ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? ማሻአላህ ነው። በጣም ነው ደስ የሚለው። ርዕሳችሁም በጣም ደስ ይላል። ትናንትናም ግባ ብዬ ነበር ከውጭ ሁኝ አዳምጬ። አሁን ደግሞ ስገባ አገኘኋችሁ ማለት ነው። እና የኔ እንኳን እኔ በእርግጥ ወላሂ ብዙ የሚያጨናንቀኝ ነገር አለ፣ ግን እዚህ ጋር መዘርዘር ብዙም ደስ አይለኝም። እና ያው ከሌሎቹ እማራለሁኝ እንደዚህ ያኔ ሌሎቹ ምክር ሲሰጡ ለእኔም ምክር ይሆናል ብዬ አስባለሁ አንዳንዴ። ነው እኔ ወላሂ እኔ እሺ አቱማ አሁን ላኪን ላስገባሽ። እኔ እኮ አላየሁትም ስላላየሁት ነው። እሺ ላኪ። እኔ ሁሉም ሰው እዚህ ጋር አስገባለሁ። ማንንም ምንም የሚለየው ነገር የለም። ይህን እሺ ያው ልኬልሻለሁ። ተቀበይ እስካሁን። እሺ ከልጃዬ ቴንኪው፣ እናመሰግናለን። በርቺ። አንቺም እንግዲህ ያው አሳሳቢ ጉዳይ ሁሉም ሰው ላይ ያለው አላህ ያበርካሽ። እኔ ልውረድ። አመሰግናለሁ ሚካኤል። እሺ እሺ አብሽሪ። እሺ ሳዲያ ታወራለሽ? ሳዲያ የለሽም? እሺ ፒንክ ምን ነበር ያልሽው? የእኔን ጉዳይ ነው። ሳዲ ቀጥይ። ሀምዛ ፒንክ ምክር ትፈልጋለች። ቅድም ሰምተሃት ከሆነ ምንድን ነው ያለችው? ኢትዮጵያ ውስጥ የሚሰራ ጉዳይ አለ፣ ግጥም አለ እየተባለ ነው ዛሬ። እሺ ትገቢያለሽ? ኢትዮጵያ ውስጥ ምን የሚሰራ ነገር አለ ብላለች። እስኪ እንትን አቱማን እንስማት። አቱማ ሰላም አለይኩም። ሳዳ እያወራች ሳዳ ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሁሉንም ከላይ እስከታይ ሰላም ብያለሁ። እሺ በዚህ ሀሳብ ምን ትይላለሽ? በምኑ አሁን በየው በምንወያይበት ስክሪኑ ላይ ባለው
እሱማ አለሁ እኔ ለግል ስተዋር በቆያችሁት እንደው ብዬ ነው እንጂ እሱማ እኔ ትልቅ አድርጎ እያሳሰበኝ ያለው ሀገሬ ነው። ሁሉም ስደት ወጣ። የመመለሻው ጊዜ መቼ ነው? ስንት ክብር ያለን ሰዎች እንደ ውሻ ተንቀን እስተመቼ ነው የሚለው ያሳስበኛል። ይሄ በጣም እኔ እንጃ። አሁን ያው አልቅሼ አሁን ግን ሲደክመኝ ትቼዋለሁ። በጣም ነው የሚያሳስበኝ። የሰው ልጅ ሰላም ሲኖር ለምን እንኳ ጨርቅ አንጥፎ መብላት ይችላል። ሰላም ተላለ ደግሞ እቤት ያለውን ነገር ራሱ መብላት አትችልም። እና እኔ ከምንም በላይ እያሳሰበኝ ያለው ሀገራችን ነው። ለሀገራችን ሰላም ይውረድ እያልኩ ነው ሁልጊዜ የምመኘው። በቀጣይ ደግሞ ለራሴ ለግሌ ህይወት ቀብሬ ነው የሚያሳስበኝ። ከዛ ውጭ የሚያሳስበኝ ነገር የለም። ምን ይቀበለኛል? ምን ይዤ እሄዳለሁ? ምንድነው ስንቄ? ጉዞ ረጅም ነው። ምንድነው ዝግጅቱ? ምንም እያዘጋጀው አይደለም። እሱ ነው የሚያሳስበኝ። ከዛ ውጭ ሌላ የለኝም። ኸይር። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። የሁሉም ጥያቄ ነው። እንግዲህ ያው መልሱን ከፈጣሪ ነው የምናገኘው። እንግዲህ እሱ እንዳያስተካክልልን መጠየቅ ነው። አላህ ያስተካክልልናል። አብሽሪ በርቺ። አቱማ ታወራለሽ። ማይሴት ገስት ላይክ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሁላችንም ሰላም ብያለሁ። የሚያሳስበኝ ነገር በዚህ ሰዓት እዚህ ታወራችሁት ለየት ይል ይመስለኛል። አይልም ግን እስኪ ልሞክር። የምትመልሱትም አይመስለኝም። እኔ ስለ ሴቶች ነው ማለት ነው። ሴቶች በዚህ ሰዓት በእርግጥ ብዙ ችግር አለ፣ ግን ሰው ራሱ ጭንቅላት ውስጥ ያለውን ሀሳብ ነው የሚያወራው ማለት ነው። ለጊዜው ስለ ሴቶች ነው ማለት ነው። ሴቶች በዚህ ሰዓት በጣም በደል እየበዛባቸው ነው ማለት ነው። በተለይ ከወንዶች ጋር ይሄ ነገር መቼ ነው? እኔ እንጃ። ያለህ ቁጣ ነው ብዬ ነው የማምነው። ምክንያቱም ውሱን ሰው አይደለም፣ በጣም ብዛት ያለው ነው ማለት ነው። ከኔ ቀጥሎ እኔ ማውራት አያስፈልገኝም። እኔም የዚህ ሰለባ ነኝ። ነገር ግን ይሄ ነገር እንዴት ነው የሚቆመው? ብቻ ጅዋ ነው የሚያስፈልገው። ምንድን ነው ወንዶች እንደዚህ የሆናችሁት? ጥያቄ ልጅ ሴት ልጅ ታለቅሳለች፣ እየረዳችሁም ያረሳታል፣ ይነቃታል፣ ያስለቅሳታል፣ ብዙ ነገር። በተለይ በስደት ያሉ እህቶች ማለት ነው ይሄ ጉዳይ። ኦኬ አገር ሰላም ይባላል። አገር አለ፣ በየሀገሩ ሰላም ያጣ አገር አለ። ግን ሰላም ማቱ ሰው የራሱ የሆነን ሰው ሰላም ሲያሳጣ ይከብዳል። ኦኬ ስለዚህ አሁን በምን ጉዳይ ነው? በፍቅር ጉዳይ ነው ሴቶች ይጎዳሉ? በትዳር በተለይ በትዳር ፍቅርን ተወት። በትዳር ላይ ስለ ፍቅር ተው። ፍቅር ሊቀርም ሊቀጥልም ይችላል። ያልተገባበት ነገር ምንም አይደለም። የማያውቁት ሀገር አይናፍቅም እኮ። ትዳር ማለት እኮ ፍቅር ነው። ፍቅር አለ አይደል? ትዳር ውስጥ ነው። እዚህ ላይ ልዩነት አለ። ፍቅር የሚሉት ሰዎች ከመጋባታቸው በፊት ፍቅረኛ ብለው የሚሉት አለ። ኦኬ እኔ እሱ አይመለከተኝም፣ አላውቅም። እኔ ፍቅርም የሚለውን የምተረጉመው እኔ ተጋብተው ወልደው በቃ እስከ ሞት ድረስ ያለውን ታይም ነው። ፍቅር እዛ ውስጥ ነው እንዳለ የሚገባ። ያ በውዴታ ቀይረ ችግር የለውም። ዘመናዎቹ እንደዛ ነው። አይዋ ውዴታ በተቀይረው። ምክንያቱም ፍቅረኛ ሌላ ቦታ ስለሚሰጡት ከመጋባታቸው በፊት ፍቅረኛ ነው ብለው የሚያስቡ ብዙ ሰዎች አሉ። ያው እኛ እንደዚህ አይነት ህይወት ላይ አናውቀውም። እኔ አላውቀውም። ምክንያቱም አሁን እኔ ምን እንድል ነው አሁን የፈለግሽው ማለት
እኔ እንግዲህ ይህን ነገር አድርጌው ማውቅ ቢሆን ኑሮ እንደዚህ ስለሆነ ነው ነበር። ግን እንደው እንትን ዴፊኒትሊ እናወራ ካልን ይሄ ነገር ወንድም የሚበደል ወንድ አለ፣ ሞር ግን ሴቶች ናቸው ወደሚለው እኔም አመዝናለሁ። እውነት ለማውራት አሁ ሴት ልጅ ትንሽ የመታለል እንትኗ ማለት አላረል ላይክ በወንድ ልጅ የመታለል እንትን አለባቸው። አሁንማ እንደውም አሁን የሚገርማችሁ ነገር ከፍቅር የተውትና በፍቅር አሳምነው የእሱ ማድረጉ እንዳለ ሆኖ ጭራሽ ገንዘቧንም ቀምቶ ሀብቷንም ቀምቶ የሚሄድ ወንዶች እየበዙ ነው። እና ይሄ እንግዲህ ምንድን ነው መሰለሽ፣ አንደኛ ችግሩ ያለው ከእናንተ ነው። መጀመሪያ እንዴት በይኝ እስኪ እንዴት ግዴለሽ። አንደኛ እናንተ የምትሉበት፣ እናንተ የምታዳምጡት፣ እናንተ የምትሰሙት ማህበራዊ ሚዲያ፣ ስለ ማህበራዊ ሚዲያ ነው የማወራው። ምክንያቱም ማህበራዊ ሚዲያ ላይ ነው አሁን ሁሉ ነገር እየተከናወነ ያለው። ወደድኩ፣ አበድኩልሽ፣ አበድኩኝ፣ ላኩልህ፣ ላኪልኝ፣ ስጠኝ፣ ሰጠሁ፣ ሰጠሽኝ፣ በቃ ብዙ ነገር ማህበራዊ ሚዲያ ስልካችን ተጠቅመን ነው። እና እናንተ የምትሉበት ቦታ ትክክል አይደለም ብዬ አስባለሁ። ግንዛቤያችሁን አጠር ስላደረጋችሁት ነው ብዬ አስባለሁ። ለመታለል እንደዚህ ለመሆን እንደዚህ የመታለል ሰለባ ተጠቂ የምትሆኑበት ምክንያት እሱና እሱ ነው ብዬ ነው የማምነው። ምክንያቱም አንዳንድ ሴቶች አያቸዋለሁ ጀግኖች፣ በጣም ጀግኖች። ምክንያቱም አይደለም አንድ ወንድ ገና ሀይዱ ማይሲዩት ሰላም እንዴት ነሽ ደህና ነሽ ምናምናም ሲል ገና የምትነቃበት ሴት አለች። እንግዲህ ያቺ ማነች? የግንዛቤ ስኬሏን በጣም አሳድጋለች ማለት ነው። ራሷ ላይ በጣም ሰርታለች ማለት ነው። አገኘሽኝ? ራሳችሁ ላይ መስራት የሚቀራችሁ ሰዎች ናቸው ሴቶች ናቸው። በቀላሉ ወንድ ልጅ አታሏቸው፣ ገንዘባቸውን ቀምቶ ይሆነኛል ብላ አምናው ብዙ ነገሯን ሰጥተው፣ ልቧን፣ ገንዘቧን፣ ሁሉ ነገሯን ሰጥተው በመጨረሻ ላይ ፋይናሊ ነገሮች አስጠልተው የምናገኛቸው አንዱ እሱ ነው። በምንም የማይካድ ነገር ቢኖር ይሄ ነው። ማህበራዊ ሚዲያ የሚጠቀሙበት መንገድ ለምሳሌ አንድ ወንድ ልጅ ምን መሰለች፣ በአሁኑ ሰዓት አሁን እኔ ድሮ የማውቀው ወንድ ልጅ ወኔ ነበረው እና አሁን ግን ወንድ ልጅ ወኔ የለውም። ነው ላይክ ራሱን ማናጅ አድርጎ ራሱን አሸንፎ ሴቷን ቤት አምጥቶ አስተዳድሮ ምናምን የመኖር እንትኑ በጣም ዝቅ ያለ ነው። አሁን በዚህ ላይ እንደውም ሴቶች ናቸው የሴቷ ይመስላል ግዴታ ሲጀምር። አንዳንዱ ቤት ሴቶች ናቸው የሚያስተዳድሩት። እሱ አሁን ምን መሰለሽ እህቴ፣ ዋናነት እኔ ይቅርታሽንና አንድ ሚስጥር የምነግርሽ በዚህ ጉዳይ የገባኝ ነገር ቢኖር እናንተ ራሳችሁ ላይ አልሰራችሁም። ሴቶች ራሳችሁ ላይ አልሰራችሁም። ሀምዛዬ ላክ ላስገባ። ኦኬ ተቀብያለሁ። እሺ ግባ። ስለዚህ ራሳችሁ ላይ መስራት የሚባል ነገርን ማስቀደም አለባችሁ። እንዴት ነው ራሴ ላይ የምሰራው ካላችሁ እዚህ ኑ ማለት አይደለም። እንደዚህ ስለ አሁን ብዙዎቻችሁ ቤቱን ሊያጠናክር ነው እንደ እሱ ቤት እንዲመጣ ነው አሪፍ ነው ስል እንዳትሉ፣ ፕሊስ እንዳትሉ። እኔ ቤት አትምጡ። መምጣት ካልፈለጋችሁ አትምጡ። እኔ ወላሂ አንዲትም የስብከት ቃል ተጠቅሜ አላውቅም። አሁንም አልጠቀምም፣ ወደፊትም አልጠቀምም። ራሳችሁ የት እንደምትውሉ የት እንደምትገቡ ታውቃላችሁ። ግን የሚጠቅም ነገር ላይ ዋሉ። የሚጠቅም ነገር ላይ ስልካችሁን እንዳለ ደልቱ። የማይጠቅምን ነገር